እናንተ ዛሬም ሄርሜላን ተገኘች ነፍሷን ይማረውና ለካ ይቅርታ ሞት አይደለም ለካስ ያው ገና አፋልጉን ኳራንቲ ገብታ እኮ ነው በእናታችሁ ምን አለ ብታፋልጉት ይሄ ልጅ እኮ በየጊዜው የተለያየ ልብስ እየለበሰ በየጊዜው የተለያየ ሾው እያሳየን የተለያዩ ሰዎች ቤት ኳኳኳ እያደረገ የሌለችበት ቤት እዚህ ቤት ናት ብሎ አይን ፍጥጥ ጥርስ ግጥጥ ብሎ ዛሬ የእናቶች ቀን እንኳን አደረሳችሁ ለእናቶች ቀን እናት ለሆናችሁ እናት ሆናችሁ ደግሞ ባሎቻችሁ ሰርፕራይዝ ላደረጓችሁ የታደላችሁ እናት ሆናችሁ ደግሞ ለነሱ ልጅ ይዛችሁ ተሸክማችሁ ባሎቻችሁ እንደ አብርሃም ዱኩማን የሆነ ማማይም ጭንቅላት ያላቸው ልጆቻቸውን ወይ እናታቸውን ማስደሰት ሲችሉ ሌላ ሴት ጠፋች ብሎ ባፋልጉኝ የሚናውዝ እንደ አብርሃም አይነቱን የስራችሁን ይስጣችሁ ለእናንተ። እንግዲህ ሚስቶችም ቻሉት ምንም ማለት አይደለም ብርቃችሁም አይደለም የእናቶች ቀን ለመባል ነገም ሌላ እናት እንኳን አደረሰሽ ልጅ ሊመጣ ስለሚችል ማለት ነው። በነገራችን ላይ በሄርሜላ ስም እናቴ ይሸቀላል ሄርሜላ ይሸቀላል። አንቺ እዛ ወይ በልተሽ ነው ወይ ጠጥተሽ ነው ወይ ጾምሽን ውለሽ አድረሽ ነው ወይ ደግሞ እንግዲህ ራስሽ ጉዳይ እንደፈለግሽ ሆነሽ ነው የስራሽን ነው እያገኘሽ ያለሽው። ደግሞ እኮ እናትና አባቷ ተጨንቋል። እናትና አባቷ ማለት ነገሩ እናትየው ለካስ የሷ ቤት ናት ተብሏል። አባትየው ረግመዋታል አልፈልግም ብላ ከዘር ማንዘሮቿ ወጣለች። እኔ የምለው ሁሌ ግን ትላንትና ደብረ ዘይት ማነው ስሙ ዝዋይና ቡታጅራ እንሄዳለን አሉ። ከምኔው ፈልገው አተዋት ነው ተመልሰው ዛሬ አዲስ አበባ ገብተው አዲስ አበባ ደግሞ እንከስ ነው እንከሳለን። እስከዛሬ ካልከሰሳችሁ እስከዛሬ መጥሪያ ካልመጣላችሁ ከሳሽ ናቸው የተጠረጠሩ ሰዎች ይከሳሉ ብላችሁ የምትሏቸው ሰዎች እነሱም እስከዛሬ በኮንፊደንስ አላቅም አላየንም እያሉ ነው። እናንተም እስከዛሬ ወይ አልከሰሳችሁ ወይ ልጅቷን አፋልጎ ይለጥፋችሁ በየግርግዳው በየፌስቡኩ በየቲክቶኩ እንድትፈለግ አላረጋችሁ። ፌስቡክ ላይ የሚያውቃት የለማ ብትለጥፉ ኢንስታግራም ብትለጥፉ እኮ አፋልጎ ሰው ያግዛችኋል። እነሱም እናግዛችሁ ብለዋችኋል። እንደው ደህና አድርገው እኮ ሙድ ያዙባችሁ፣ ደህና አድርገው ቀለድባችሁ እኮ ወይኔ ሄርሜላ አንቺን የበላ ጅብ አልጮ ብሎ እኮ አብርሃም ተሰቃየልሽ። አንቺን የበላ ጅብ አልጮ አለ አብርሃም። እንቅልፍ አጣልሽ አብርሃም፣ ረፍት አጣልሽ አብርሃም። ምን አለ ደግሞ ወይም ሄርሜላ እኔም ማስቀይሜሽ እኔም ማስከፍቼሽ ከሆነ ራስሽ ምንም እኮ ኮንፊደንስ የሌለው ሰው ነው አብርሃም ማለት። በራሱ አቋም የሌለው አለችው እኮ ሩታ እንኳን ማለት በራስ ኮንፊደንስ የሌለክ በሰው የምትመራ በሰው የምትጠብቀክ የሰው ነው። እኛ አሁን እውነት ለመናገር በጣም ብዙ ጊዜ ቼክ አድርጌዋለሁ። አብርሃም የሰዎችን ኮመንት አንቦ የሰዎችን ቪዲዮ አይቶ ነው የሆነ ቪዲዮ መስራትን መናገር ሲችል። ሲጀምር የራሱ ምን አይዲያ ያለውና ነው። አይዲው ሴቶች ናቸው። አይዲው ሴት መለቃቀም ነው። አይዲው ለዛችን መንበርከክ ነው። አይዲው ለዛችን ማልቀስ ነው። የወንድ አቋም የለውና የራሱ አይዲ እንዴት ይምጣለት እንደሰዎቹ። አብርሃም ዛሬ ሄዶ እናቴ በሩን ካልሰደርኩኝ ካልከፈት ወርዶ ተዋርዶ ወጣ። ቤቴ ነው ቤንቲ ብቻ ቤትሽ አልፈልግም ብለ የወጣህበትን ቤት ደግሞ ዛሬ ቤቴ ልታደርገው ትችላለህ? ክብረቢስ እኮ ነው። ክብር ባለው ሰው ደግሞ ራስን ታወራል። ክብርክ የተዋረደ ክብርክ የወረደ ማንነት ኮንፊደንስ የሌለ በራስክ ማትኮራ በራስክ ምንም ማትተማመን ጀርባህን ማታመን ሰው ሆነ የእናትህን ልጅ ያላመንክ የልጅህን እናት ያላመንክ ኦፍ ኮርስ ዳኒማ መራገጫ መጫወቻ ነው የሚያደርገው። ሰው ማመን ጉዝ ሳትሆኝ ጉዞን ልትጫወትብህ ነው። እንደው ምን እንደምትል ልትሰማ ነው እንጂ እውነት እሷ አሁን በዛ በተንዘላዘለ አንተ እንደዛ ብለህ ባልካት እኔ ሳላቅ ደፍረሽ ከሆነ ሄርሜላ አለች ምሩታ የምትደፍርክ ብትደፍርህ ሚስት ነበረች። ሄርሜላ አለች አይደለ በግድ ደፍራክ የራሷ ልታረክ። ከዛ ደግሞ ዛሬ ስምጥ ትግባ ማትታወቅ ሀገር ምድሩ አያውቃትም። አዲስ አበባ ውስጥ ያሉ ዩቲዩበሮች ደህና አድርገው እየሸቀሉባት ያሉ ቡታጅራዎችም እናት ይሸቅሉ። አረ እናት ሄርሜላ እስከምትገኝ ሸቅሉ፣ አጧጡፉት። ይሄን ዩቲዩብ እየበላችኋትም ቢሆን እየተበላችሁ አጧጡፉት በቃ።
ሄርሜላ ግን የት ሄደሽ ነው? ምን አለ ለአንድ ሰው እንኳን ብታማክሪ እንደው ሲጠፋ እኮ ሲደበቅ እኮ ለሆነ ሰው እንኳን ሾክ ይባላል። እንደው ዝም ብለሽ እንደው ኳራንቲን ትገቢያለሽ። ዝም ብለሽ እንደው ድምፅሽን አጥፍተሽ አብርሽን በአንድ እግሩ ታቆሚዋለሽ። ልትፈትነው ነው አሉ ደግሞ የጠፋችሁ ልትፈትነው ነው። እንደሚወደኝና እንደማይወደኝ ማወቅ አለብኝ። እሱ አሁንም ልቡ ከሩታ ጋር ነው ያለው። ልቡ ሩታ ጋር ነው ያለው። አፉ ይናገራል እንጂ ምንም ባስሰው ብዳስሰው ብልሰው ብቀምሰው ከኔ ጋራ ልቡን ላገኘው አልችልም፣ አፉን እንጂ። ስለዚህ ልቡ ያለው ሩታ ጋር ነው። አፉ ያወራል እንጂ ከኔ ጋር አይደለም ብላ ኳራንቲን ገባች። በቃ ተሰወረች፣ ጠፋች። ራሷን ነገ የት ይሆን የምታገኘው? ሚዲያ ላይ ከምታየው በላይ አንተ የምታሳያት ሪያክት ካሜራ ላይ እንጂ ከካሜራ ጀርባ ብታሻሽክ ምን ብትልክ በድኖ ነህባታል። እና ልጅቷ ደግሞ ሴት ናት፣ ያውም በግድ ነው። አንተን እኮ ይሄን የፈለገች ለአንድ ቀን ታብታብ ሊሆን ይችል ይሆናል። እስካሁን እልህ ይዟት እስካሁን አብራ ቆየች እንጂ ከሩታ ጋር እልህ ተጋብታ አብራ ከሆነች እንጂ ፈልጋት ላይሆን ይችል ይሆናል። እንመቼም እንዲህ እየተሰደብክ አንተ ለአጫም፣ አንተ ዝርክርክ፣ አንተ አልቃሻ፣ አንተ የወንድ አቋም የሌለክ፣ አንተ ለአዳር አይደለም ለትዳር አይደለም ለአዳር ማትበቃ እየተባልክ ከሷ በላይም አንተ እየተሰደብክ፣ እሷ ደግሞ እኔ ደግሞ ለትዳር እንጂ ለአዳር የሚሆን ወንድ አልፈልግም፣ ለአጫም አልቃሻ ወንድ አልፈልግም ብላ በራሷ በቃ ድምፅ ከገባባችሁ ልብስ እያጠብኩኝ ነው። እና በዚህ ልክ ተዝረክርከ ለአጭ ማቆሚያ የሌለው ለቅሶ አይንክ እንባ ማቆሚያ የሌለው ከወንድሟ ጋር ማልቀስ፣ ከነ ዳኒ ጋር ማልቀስ፣ ከሩታና ከወንድም ጋር ማልቀስ፣ ከዛም ማልቀስ። ሳታለቅስ የምትመጣው መቼ ነው? ዛሬ ሩታ ጋር በቃ በርግደ ሄድክና ሰው ነግሮን፣ ሰው ሲነግረው ሰው ገደል ግባ ካለው እኮ አብርሃም ገደል ይገባል። እዛ ገደል ውስጥ አይተናታል ሂድና አውጣት ብሎ ቢሉት ሄዶ ያወጣታል። አይኑን ይሄን ያህል ነው ያወረችው በዛ ባትሰራችው የሰዓቷ ማለት። ያኔ ግን ቆይ ጥያቄ ማለት ነው ለእህቱ ወይም ደግሞ ለአንተ ለራስክ ማለት ነው። ያኔ ሄርሜላ ስትመጣ መተት አሰርታበታለች ሲባል ምንም ነገር መተት የሚባል ነገር እንዳላሰራችሁ ናችሁ በኮንፊደንስ ነበር የተቀበላችኋል። ዛሬ ሩታ ስጦታ ስትሰጣችሁ መተት አለው ብሎ የሚል ፕፕሉ ሲመጣ ይሄን ያህል ሄርሜላ ለአንቺ መተት አሰርታብሻለች ማለት ነው እህትየው። እቺ ቆምቦርስ እህትየው መቼ ነው ወደ ራሳችሁ የምትመልሱ? ዛሬ የለችም ተመስገን። ወይ እሷ ስትጠፋ እኮ ሚዲያው ሰላም ያላቸው ሰዎችን ነው የሚያሳየው። እሷ ስትመጣ ደግሞ ያለች ከአብርሃም መንታ ናቸው እንዴ ነው የምለው። አብርሃምና እህቱ መንታ ናቸው መሰለኝ። አንድ አይነት ባህሪ ነው ያላቸው፣ አንድ አይነት ነገር ነው ያላቸው። እሷም ወልዳ ባለትቷት ሄዷል፣ እሱም አስወልዶ ሚስቱን ትቶ ሄዷል። እና አንድ አይነት ባህሪ ነው ያላቸው። ለዛ ነው ይመስለኛል አንዳንድ ሰዎች አንድ አይነት ነገር ነው ያላቸው ከአንድ ፋሚሊ የሚወጡ ሰዎች ማለት ነው። አብርሃም ቢነገረ ውሃ ቀዳ ውሃን ቦጭ ነው የሆነ የሚባል አባባል አለና አንዷ ምን አለችኝ በኮመንት ላይ አፈር ቢ አለች። የኔ እናት አፈሩ የት እንዳለ አይታወቅም እንጂ በአሁን ሰዓት ላይ እኮ አፈር እንኳን የሚናፈቅበት ሰዓት ላይ ነው። አፈር ይበላል እኮ አንቺ አፈር ቢና አንቺ መጀመሪያ አፈር ቢና ከዛን አብረን እንበላለን፣ አብረን እንበላለን። አፈር በልተሽ ያደግሽ አፈር በልተን እኮ ነው ያደግነው። አፈር ያስበላሽና አንቺ የሄርሜላሽን ትጨርቅነሽ አፈር ቢ ያልሽኝ ማለት ነው። ባገኝሽ እኔ ነበርኩኝ መሬቱን እንዲህ የዋጠጥኩኝ እንዲህ ማስለሰሽ ማለት ነው። ባገኝሽ የት እንዳለሽ ባቅ። ሰላም ድምጤ መስልኝ ወደ ሲቻ ተጋታዮች ባለም ድረም ትገኝ ኢትዮጵያውያን ኤርትራውያን በያላችሁበት ሰላም ተይሳችሁ ሰላማችን እንደምድራሹ በዝተርፍ ትርፍርፍ ይበልኝ። ሰውንም ሰላም እያልኳችሁ አይደለም ገባው። ላይክ ሰብስክራይብ ስለምታደርጉኝ እጅግ በጣም ከልብ ነው የማመሰግነው። በጣም ቴንኪው እያለሁ በጣም የዩቲዩብ ወዳጆቼን ቲክታክ ላይ በጣም እያገኘሁኝ ነው። ከልብ ነው እኔ የምወዳችሁ፣ ከልብ ነው የማመሰግነው። የእናንተን ማበረታታት ብዙ እንድሰራ ያደርገኛልና አመሰግናለሁ። ለአብርሃምም ሼር አድርጉለት፣ ለሩታም ሼር አድርጉላት፣ ለዛች ለሐሰስ ገሰስ እህቱም ሼር አድርጉላት። ልኳን ቋቅ እስከሚላት እንደምነግራት ማለት ነው ወደ ራሷ እንድትመለስ ለራሷ ለነገ ህይወቷ ለልጆቿ እንድታስብ ማለት ነው። እና እኔም ውድድ ነው ማደርጋችሁ ማለት ነው። እናንተ እንደምትወዱኝ ውድድ ነው ማድረጋችሁ። ለራሳችሁ አስቡ እሺ። ገንዘብ ለማንም እንዳታዋጡ፣ ለማንም እንዳትሰጡ።
ገንዘባችን ያዙ። በነገራችን ላይ ሀይሚ እንኳን ደስ ያለሽ ማለት እንፈልጋለን። ሀይሚ ዛሬ ከግምጃዬ ጋር ቲክታክ ነበራቸው። እንግዲህ መቼም የማዳም ቅመም የሚባሉ ሰዎች፣ እኔ የማዳም ቅመም አይደለሁም በነገራችን ላይ የራሴ ቅመም ነኝ። ማዳም ገንዘብ ስለከፈለችኝ እንጂ እኔ ነገ አውጥታ ወርውራኝ ሌላ ሰራተኛ ታመጣለች። ስለዚህ ቅመም መጀመሪያ የራስሽ ነሽ። እኛ ለነሱ ጊፍቱን እናዘንባለን። ለጉድ ጀምራ እስክትጨርስ አንበሳ ዘነበላት ተርከፈከፈላ ማለት ይቻላል። ትላንትና ሚኪ የሚባለው ልጅ እና የሆነ የሱማሌ ልጅ ተጫውተው ነበር። ለሚኪ እንዲህ አንበሳ ቢርከፈከፍለት ኖሮ እንግዲህ ሀገር ነው ከሀገር ጋር ሆኖ በጣም ትልልቅ ቲክታከሮች እና ፌስቡከሮች ነው እዛ ውስጥ ያየሁት ማለት ነው። ሚኪ ጋር ግን ተሸነፈ። ሶማሌ ያሸነፈው ማለት ነው። ለነገሩ እኛ እርስ በርስ እንጂ እንትን የምንለው እኮ ከሌላ ሀገር ዜጋ ጋር እንረገጣለን፣ እንሸነፋለን፣ አለቀ። እርስ በርስ ግን በቃ ይሄ ግሩፕ እና ይሄ ግሩፕ ተባብለን ይሄ ግሩፕ ያሸንፋል፣ ይሄ ግሩፕ ይሸነፋል። ከሌላ ሀገር ዜጋ ጋር ግን ይሸነፍ ምን ያገባኝ አይነት ነገር ማለት ነው። ለሌላ ሀገር ዜጋ ከምንሸነፍ እርስ በርስ ብንሸነፍ ይሻላል። እና ሀይሚ በጣም ከብሩኬ ጋራ ጌም ላይ ነች። እናቴ ጭፈራ ዳንስ ላይ ናት። ወንድሟ እዚህም ቧክረዩ ይላል። አንዲት ሴት ኳራንቲን የገባችን ሴት ሳጠፋ ጠፋች ብሎ ቧክረዩ ይላል። ከወንድሙ ጋር ሊገዳደል ይዳረሳል። በቃ ያዙ ይልቀቁኝ ይላል። አሻፈረኝ ይላል፣ ያለቅሳል። ጠዋት ሌላ ከሰዓት ሌላ፣ ጠዋት ሌላ ቤት ከሰዓት ሌላ ቤት እያለ እንቧከረዩ ይላል። ይህን አጋጣሚ እንኳን ተጠቅሞ ለባለቤቱ ለድሮ ሚስቱ መቼም ከዚህ በኋላ አብራቶንም እሷን በኮንፊደንስ ነው የመለሰችለት። እሷን ሊከስ ወገብ ራሴን ብሎ ተነስቷል፣ ታጥቆ ተነስቷል። በፍጹም እሷን ካልከሰስኩኝ ከራሴ ላይ አላረግባትም ብሎ ማለት ነው የፈለገችው መስሎታልና ኳራንቲን ለገባ ሰው የዚህን ያህል ጮክ እንደው የምር ራሷንማ ብታጠፋ እንደው በቃ አለቀለክ እኮ አለቀለክ። ያንተ ነገር ማብቂያው መች ይሆን? ያንተ ነገር መቋጫው መች ይሆን? ይናፍቀናል እኮ ይናፍቀናል፣ ለጉድ ይናፍቀናል። እውነት ለመናገር የምር እንደምትሆንበት ጊዜ ይናፍቀናል። ለማንኛውም በጣም የሚያሳዝን ነገር ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ግን አበረታቱኝ። እወዳችኋለሁ። እሺ ወንድምየው ዝም ብለን ጣታችንን ከምንቀስር መጀመሪያ እናጣራ በየሆስፒታሉ አለ ብልህ ሰው እንዲህ አይነት ሰው ነው። አብርሃም ግን በገገማ በአይን ጭፍን አመለካከት ወንድሙን የልጁን እናት አይን ካላወጣው ብሎ በዚህ ልክ ሄደ። የእሷ ወንድም ተናገረ። መጀመሪያ እናጣራ፣ ወይ ወድቃ ሊሆን ይችል ይሆናል ራሷን ስታ፣ ወይ ካንተ ተሰወራ፣ አንተ ካንተ ጋራ የሆነ ነገር ተቀያይማ ሊሆን ይችላል፣ ወይ አደጋ ደርሶባት ሊሆን ይችላል። እናጣራ አለ ብልህ ሰው እንዲህ ነው እንጂ ያገኘውን ሄዶ እነዚህ ልጆች በኋላ ግን አብርሃምን ገደል ነው የሚከቱት። እሱ በጭፍን አመለካከት ነው እየሄደ ያለው። እኔን ስለምትወደኝ ስለምታፈቅረኝ የሆነ መልእክት እንኳን ደብዳቤ ነው የምታስቀምጥላት። ዛሬ 3ኛ ቀኗ ሰልስቷ እኮ ነው ብትሞትና ብትቀበር እንኳን ማለት ነው። እናንተ ግን ስቲል እስካሁን ጠዋት በቲሸርት ማታ በሹራብ እየመጣችሁ የተለያየ አመለካከት ታስቀምጡብናላችሁ። ልጅቷ የውሸት እየቀለዳችሁባት ቢዝነስ ስሩባት። ልጅቷ አልጠፋችምም። ስልኳ ስቲል እስከዛሬ ይሰራል እያላችሁ ነው። ይገባላታል፣ ሜሴጅ ይደወልላታል፣ አትመልስም። በቃ ራሷን ኳራንቲን አስገብታል። ራሷ መደበቅ ፈልጋ ነው። በቃ ራሷ መጥፋት ፈልጋ ነው። ያም እየተነሳ በሷ ቢዝነስ። ለነገሩ ተከታዮቻችሁ ደህና አርጋችሁ ቀለዳችሁብን እያለው ሙድ እየያዛባችሁ እየወጣችሁ ነው። አብርሃም አሁን በሱ ቤት ሩታ ጋራ ቢለቀቅ ሩታ ተከታይ ብዙ ይኖራታል። እኔ ቤት ግን ቢለቀቅ እኔ ጋ ነው የሩታን ክፋት የሚያውቁት፣ ወይም ደግሞ እኔ ጋ ሊያዩ ነው የሚመጡት፣ የእኔ ቫይራል ይወጣል ብሎ እኮ በሱ መልቀቁ ነው። ሌላ ጊዜ 200 የሚደርሰው በ24 ሰዓት ውስጥ፣ ዛሬ ግን ገና 100 ቤት ውስጥ ነው። የውሸት ድራማ ነዋ። ድራማቸው ተነቃባቸው፣ ድራማቸው ተበሉ፣ በዛ አሉ።
ቲክታክ ላይ መተው ጌም አሉ። ሩታ አሸነፈች። በዚህ ያሉ በዛም በዚህ መጡ። በሁሉ ነገር ሩታ በለጠቻቸው፣ ሩታ ቀደመቻቸው። ጭራሽ ዛሬ በር ሰንጥቆ በር ገፍትሮ ውጪ ብሎ ወርውሮ ገብቶ ራሱን እንደሚያስከሰውና ራሱን ገደል እንደሚያስገባው አላወቅም። ከዚህ በኋላ አይመለከተኝም፣ ወንድሜም ብትሆን ቢሆን የልጄም እናት ብትሆን አይመለከተኝም፣ ክሰሱ። ኧረ እንዳንተ አይነት ጨካኝ ወንድ ደግሞ አላየንም። የዚህን ያህል ሰው የልጁ እናት ላይ ባላየው ባልሰማው ባልደረሰበት ጣቱን ይቀስራል፣ አፉን ያሹላል። ምን አለበት ዝም ብትል? ወይ በቃ የውስጥ አፋልጉኝ እንደ ሚዲያ ላይ እናፈልጋለን ትላላችሁ እንጂ እኔ በየቤታችሁ ነው አዳሚ እየጋጥሽ እየበላሽ ሆድሽን እያቆነዘርሽ እንቅልፍሽን ለሽ ብለሽ አድረሽ ጠዋት ቀስ ብለሽ ተነስተሽ ትመልሱላት ስደውሉላት ማትመልሰው። መቼም እነ ሩታም ቢሆን ይሄን ያልጨካኞች አይደሉም። በዚህ ልክ ቢያንስ ለአንተ ባያስቡ ለቤተሰቦቿ ያስባሉ። ቤተሰብ ካላት ቢያንስ ለአንተ ባይጨነቁ አንተን ቢበቀሉ ለእህቷና ወንድም ለሚባለው ሰው ያዝናሉ። ይሄን ያልጨካኞች አይደሉም። ይሄን ያልደፋሮች አይደሉም። በዚህ ልክ ጣትህን እየሄድክ 3 ቀን ሙሉ 3 ቀን ትላንትና ደውላልኛለች አለ። ትላንትና እንዴት ነው የደወለችልህ? የኔ የደወለችልህ በአንድ ቀን ውስጥ 2-3 አይነት ቃላት ይናገራል። ትላንትና ከትላንት ወዲያ ነበር ያሉን። ዛሬ ደግሞ መጥቶ ትላንትና አለን። ከዛስ መቼም ትላንት የተቀረሰ ዛሬ አልተለቀቀም። ልጁ ቤት አብርሃም በየቤቱ ነው እየሄደ የሚቀርጸው። አብርሃም በየቤቱ ነው እየሄደ ካሜራ ፊት እየደቀነ የሚያለቃቅሰው። ካሜራ ይዤ ብመጣ ትንሽ ለእናንተ ባወራ ከቀለለኝ ነው። እንዴት ቅልል አለክ? ሰውን የሚያክል ሰው ጠፋ ብላችሁ ሰውን የሚያክል ሰው በዚህን ሰዓት ላይ በዚህ የራሷ መኪና ቢሆን እኮ ሰው በዚህን ሰዓት ከነ መኪናው የሚታገትበት ዘመን ነው። ኤርሜላ ከጠፋች ኤርሜላ አደጋ ከደረሰባት ኤርሜላ የሆነ ነገር ከሆነች እነ ሩታ ናቸው ማለት ነው። በዚህ ልክ የልጅህ እናት ላይ ወስነ ተነስታል ማለት ነው። በዚህ ልክ ጣትህን ቀስረህባታል ማለት ነው። ምንም ቢሆን እኮ እኔ ወንድምክ ነኝ። ችግር እንዳይመጣ በኋላ የእናቱ ልጅ ለምን አትሆንም? ለሀቅ ከሆነ እናትክ ለምን አትሆንም? ለሀቅ ነው መጓዝ ያለብህ። አለቀ። እውነት ክርስቶስ ነው፣ ሰው አይደለም። እውነት ለእውነት ነው የሚሄደው። አንተ የውሸት ቀባጥር ከዛ ስለመጣክ ላንተ ሊሆንልክ እንዴ? ደህና አድርገህ በሄድክ በገባ በወጣበት ቦታ ሁሉ እንደተቀለደብክ እንደተሳቀብክ ገና ይሳቅብሃል። ገና ጭራሽ ደግሞ አስቃብህ አሁን ነገ አለው በጣም ይቅርታ እንዲህ ሆኜ ነው ምናምን ነገር ብላ ስትል ደግሞ ይበልጥ ይሳቅብሃል። በየቦታው እንዳለቀስክ ማለት ነው። መዋጮ ትጠይቃለህ። ነገ ደግሞ አንተ ሆስፒታል ትገባለህ። አንተ ማትረባ ለልጅክ ማትሆን ለቤተሰብክ ማትሆን ለራስክ ማትሆን አንተም ብሎ ደግሞ ወንድ ወብላ ነው እናትክ እንግዲህ ልጁን ስታሳድግ ተቀብላ ማለት ነው እንጂ ኖርማል ልጇን አይደለም ተቀብላ እያሳደገችና ለዚህ ደረጃ ያደረሰችክ። እፍረት ማፈሪያዎች ናቸው። ሩታ በዚህ በኩል ከወንድም ጋር ታላግጥባለች፣ ዳኒ በዛ በኩል ያላግጥባል ከወንድም ጋር ያልሆኑትን ያላደረጉትን እናንተ ናችሁ ትላል። እነሱ የምር ቢሆን ኖሮ እንደዚህ አይስቁም ነበር። እነሱ ያደረጉት ቢሆን ግን እየቀለዳችሁባቸው ስለሆነ ነው እነሱ እየቀለዱባቸው ያሉ። እስከዛሬ ለምን አልጠቆማችሁም? እስከዛሬ ለምን አልከሰሳችሁም? አሏችሁ እኮ አለቀ። የሰው ልጅ በዚህን ያህል ጠፋች ተብሎ እነሱም እጅግር አጣምረው የሚቀመጡበት ለምን ታዲያ ስደውልላችሁ አላላችሁ? ድንገት ሰርፕራይዝ ሄድክ አይደል? ስደውልላቸው አትምጣ ብለው ካሉ አንተ ደግሞ በራስ ሰዓት ላይ በራስ ፍላጎት ላይ ተነሰስ ስትሄድ ሄርሜላን እነሱ ቤት አገኛት። ከዛን አንተ መጣው ስላልካቸው መጣለው ሳትል ስልክ አንስተው እንትን ስላላሉ ደበቋት። አረ በስማ በአንድ ሰው 30 አይነት ቃላት። ውሸትም አይነት አለው፣ ውሸትም ጥግ አለው። ለነገሩ የዛሬ ዓመት አባይ ቲቪ ላይ የተናገርከውን እኮ ዛሬ በቁም ገለዋል። ማፈሪያ ነካንተ ከነጀሌዎችክ ጉድጓድ ግቡ። አሰዳቢ